ቴስ ማርሻል የተባለች አንዲት ሴት ለጥቂት ጊዜ ወደ ተከራየችበት የእንግዳ ማረፊያ በከባድ ዝናብ መሃል ሆና በመኪና ወደዛ ታቀናለች። ይሁን እንጂ ወደ በሩ ስትደርስ የቤቱ ቁልፎች በቤቱ ባለቤት ወኪል እንደተነገረው በመቆለፊያ ሳጥን ውስጥ ልታገኘው አልቻለችም ነበር። ምንም እንኳን ወደ አከራያት ሰው ጋር ደውላ ለመገናኘት ብትሞክርም መስመሩ ሊሰራላት አልቻለም። ምንም አማራጭ የሌላት ቴስም የድምፅ መልእክቱ ላይ መልሰው እንዲደውሉ መልእክቷን ታስቀምጣለች። ግራ በሚያጋባ መልኩ ግን የቤቱ መብራቶች እንደበሩ ነበር ያሉት። ጥርጣሬ አድሮባቱን በሩን ስታንኳኳ አንድ ሰው በውስጥ በኩል ትመለከታለች። ሰውየውም ኪት ይባላል። እናም እሱም ይህንኑ ቤት እየተከራየ እንደሆነ እንረዳለን። ስለዚህም የቤቱ ወኪል ቦታውን በስህተት ለሁለት ሰዎች ያስያዘ ይመስላል። ሁለቱም ቦታውን የያዙ ሰዎችም ባለቤቱን መገናኘት ስላልቻሉና በተጨማሪም ከውጭ በኩል ከባድ ዝናብ እየዘነበ ስለነበረ ሰውየው ቴስን አዝኖላት ወደ ውስጥ ያስገባታል። ኪትም እየዋሻት እንዳልሆነ ለማረጋገጥ ቦታውን የያዘበትን ማረጋገጫ በአፕሊኬሽኑ ያሳያት። አሁን ላይም ከሰውየው ጋር አንድ ቤት ውስጥ በመሆኗ ምቾት ያልተሰማት ቴስ በአቅራቢያ ያለ ሆቴል መፈለግ ትጀምራለች። ይሁን እንጂ ለዛሬ ማታ ሁሉም ተይዘው ነበሩ። የምታደርገውን ነገር እንዳለ ሲመለከት የነበረው ኪትም በአሁኑ ሰዓት በከተማው በርካታ ታካሚዎች እየመጡ ስለሆነ የሆቴል ክፍል ማግኘት የማይቻል እንደሚያደርገው ይነግራታል። ስለዚህም ሌሊቱን እዚሁ እንድታድር ሀሳብ አቅርቦላት መኝታ ቤቱን እንድትጠቀም ይፈቅድላታል። ሻንጣዋን ወደ ውስጥ ካስገባላት በኋላም ቴስ ወደ መኝታ ቤቱ ገብታ የኪትን የኪስ ቦርሳ ታገኛለች። ለደህንነት ሲባልም የመታወቂያ ካርዱን ፎቶ ለማንሳት ወሰነች። የኪትንም ቦርሳ መልሳ ከሰጠችው በኋላ ገላዋን ለመታጠብ ትሄዳለች። በኋላም ወደ ሳሎን ስትመለስ ኪት ያልተከፈተ የወይን ጠርሙስና ሁለት ብርጭቆቹን ይዞ ሲጠብቃት ታገኘዋለች። አሁንም ጥንቃቄ የምታደርገው ቴስ ግን በአክብሮት ወይን እንደማትጠጣ ነግራው፣ ነገር ግን አብራው ተቀምጣ አንዳንድ ወሬዎችን እያወሩ መጫወት ይጀምራሉ። ለስራ ቃለ መጠይቅ ካትሪን ጄምስ ከምትባል ፊልም ሰሪ ጋር ለመገናኘት ወደ ከተማው እንደመጣችም ትገልጻለች። ኪትም የካትሪን ጄምስ የቅርብ ጊዜ ፊልም እንዳየ ነገራት። እንዲህ እያሉ እየተነጋገሩ ከሄዱ በኋላም ቴስ ምንም ሳትጨናነቅ ዘና ብላ ከኪት ጋር አስደሳች ጊዜ ማሳለፏን ተያያዘችው። ከጨዋታው በኋላም ኪት የምትተኛበትን አልጋ አንጥፎ ካመቻችላት በኋላ ደህና አደሪ በማለት እሱም ወደ መኝታው ያቀናል። በዚህ መሀል ግን ኪት ቴስን መውደድ እንደጀመረ ግልጽ ነበር። ከጥቂት ሰዓታት በኋላም በሌሊት ቴስ በሩ በኃይል ሲጮህ ሰምታ በድንጋጤ ስትነቃ የመኝታዋ በር ክፍት ሆኖ ታገኘዋለች። የበለጠ አስፈሪ የሚያደርገው ደግሞ ኪት በእንቅልፍ ልብ ሆኖ እርዱኝ እያለ ሲያቃስት መስማቷ ነበር። በዚህም ተደናግጣ ወደ እሱ ስትሄድ ከኋላዋ የመኝታዋ በር በቀስታ ይከፈታል። ከዚያም ኪትን ተቀሰቅሰዋለች። እሱም በድንጋጤ ይነቃል። ቴስም በሯ ሲከፈት እንደሰማችና እሱ ይሁን ብላ እንደጠረጠረች ታስረዳዋለች። እሱም ግራ ተጋብቶ እኔ አይደለሁም ብሎ ይመልስላታል። ስለቀሰቀሰችው ይቅርታ ከጠየቀችው በኋላ ከመተኛቷ በፊት በሯን መቆልፏን በደንብ አረጋግጣ ወደ መኝታዋ ታቀናለች። በነጋታውም ከእንቅልፏ ነቅታ ወደ ሳሎን ስታመራ ኪት ቤት እንደሌለ ትመለከታለች። ይሁን እንጂ ለሷ ጽፎላት የሄደ አንድ ማስታወሻ ታገኛለች። ማስታወሻው ላይም እሱ ከቤት ውጪ እንደሆነና ትላንት ማታ ከእሷ ጋር ጥሩ ጊዜ እንዳሳለፈ ይገልጻል። ከዚህ በኋላም ቴስ ለስራ ቃለ መጠይቁ ከቤት ስትወጣ ለመጀመሪያ ጊዜ ኪትና እሷ ከሚቆዩበት ቤት በስተቀር በዚህ ሰፈር ውስጥ ያሉት ሁሉም ቤቶች ፈርሰውና ባዶ መሆናቸውን ትመለከታለች። ሆኖም ግን ለቃለ መጠይቋ አርፍዳ ስለነበረ ይህን አስደንጋጭ ምልክት ችላ በማለት ወደ ቃለ መጠይቋ ትሄዳለች። ከቃለ መጠይቋ በኋላም ካትሪን ጄምስ በዚች ከተማ በየትኛው አካባቢ እንደምትኖር ትጠይቃታለች። እሷም ብራይትሞር ብላ ትመልሳለች። ስሙን ብቻ የሰማችው ካትሪንም ስጋት ያድርባታል። እናም አካባቢው ደህንነቱ የተጠበቀ ስላልሆነ እዚያ እንዳትቆይ ታስጠነቅቃታለች። ነገር ግን ቴስ እሷ እስካሁን ደህና እንደሆነች ታሳምናታለች። በኋላም ቴስ ወደ ቤቱ ስትመለስ እብድ የሚመስል አንድ ሰው ከበስተጀርባ ወደ እሷ እየሮጠ ሲመጣ ትመለከታለች። ሰውየውም ከቤቱ እንድትወጣና ከዚህ እንድታመልጥ እየነገራት ነበር ሲሮጥ የነበረው። ይህን የተመለከተችው ቴስን ፈርታ የቤቱን ቁልፎች ለመያዝ ትጣደፋለች። እናም ሰውየው ከመድረሱ በፊት ወደ ውስጥ ገብታ በሩን ቆለፈች። ከዚህ በኋላም ሰውየውን እየተመለከተች ወደ 911 ለመደወል ትሞክራለች። ግን እነሱ በአሁኑ ሰዓት ምንም ኃይል መላክ እንደማይችሉ ይነግሯታል። ስለዚህም ቴስ ሻንጣዎቿን አዘጋጅታ ለጊዜው በቤቱ ውስጥ ለመቆየት ትወስናለች። ከጥቂት ቆይታ በኋላም ወደ መጸዳጃ ቤት ስታመራ የሽንት ቤቱ ሶፍት እንዳለቀባቸው ትመለከታለች። ስለዚህም አዲስ ሶፍት ለማምጣት ወደ ምድር ቤት ትሄዳለች። ነገር ግን ልክ እሷ ወደ ታች እንደወረደች በሩ በቀስታ ራሱን ዘግቶ ይቆልፍባታል። ምንም እንኳን ልትከፍተው ብትሞክርም ይሆን አልነበረም። ይባስ ብሎም ስልኳን በመኝታ ክፍል ውስጥ እንደረሳች ትገነዘባለች። ከዚህ በተጨማሪም የቤቱን ቁልፍ በኪሷ ውስጥ ነው ያዘችው። ይህም ኪት ወደ ቤት መግባት እንዳይችል ያደርገዋል። በክፍሉ ውስጥ ደግሞ አንድ መስኮት ተመልክታ እሱን ለመስበሪያ የሚሆን ነገር ትፈልጋለች። ነገር ግን በእርሱ ምትክ ከግድግዳው ላይ የወጣውን አንድ ገመድ ታገኝና እሱን ትጎትተዋለች።
በዚህ ጊዜም አንድ አስፈሪ የሆነ በር ይከፈታል። ውስጡም እጅግ በጣም ጨለማ ስለነበረ ምንም ነገር መመልከት አልቻለችም ነበር። አሁን ላይ ምንም አማራጭ ስለሌላት እዚያው ምድር ቤት ውስጥ ትቀመጣለች። ከትንሽ ቆይታ በኋላ ግን አንዳንድ ብርሃን ወደ ጨለማ ክፍል ለማንጸባረቅ መስታወት ለመጠቀም ትሞክራለች። በዚህ ጊዜም ውስጡ አንድ ቀጥ ያለ አዳራሽ መሆኑን አየች። ምንም የምታደርገው ነገር ስላልነበራትም በመጨረሻ ወደ ውስጥ ለመግባት ወሰነች። ወደ ቀጥተኛው አዳራሽ ከገባች በኋላም በስተመጨረሻ ሌላ በር ታገኛለች። በሩንም ስትከፍተው የደረቀ ደም ያለበት አልጋ፣ ባልዲና በጣም ያረጀ ካሜራ ያለበትን ትንሽ ክፍል ውስጥ ትገባለች። ባየችው ነገርም እጅግ ተደናግጣ ወደ መጣችበት ተመልሳ ሮጣ ትሄዳለች። በአጋጣሚም ኬት በመጨረሻ ቤት ደርሶ ነበር። በትንሿ መስኮት በኩልም ከጠራችው በኋላ ሊያድናት እንዲገባ ቁልፉን ትሰጠዋለች። እሷን ካዳናት በኋላም በፍርሃት እየጮኸች ቦርሳዋን ይዛ ለመውጣት ትሞክራለች። ምድር ቤቱ ላይም አንድ በደም የተለወሰ አልጋ፣ ካሜራና ባልዲ ያለበት አስፈሪ ክፍል እንዳገኘችም ነገረችው። ሆኖም ግን ኪት እነዚህን ነገሮች በምድር ቤት ውስጥ ማግኘት ምንም እንግዳ ነገር ሆኖ አልታየውም። እናም እሱን ጉዳዩን ሊመለከት ወደ ምድር ቤቱ ወረደ። በተመሳሳይ መልኩ ደግሞ የምድር ቤቱን በር ዳግም ራሱን እንዳይዘጋባቸው ቲስ ከላይ ሆና እየጠበቀች ነበር። ኬት ወደ ውስጥ ከገባ በኋላም ቴስ ክፍሉን አየኸው ወይ ብላ ትጠይቀዋለች። እሱም አው ብሎ ይመልስላታል። እሱን ለመከተል ስትሞክርም በተመሳሳይ ጊዜ በሩ በቀስታ እየተዘጋ ይመጣል። በዚህ ጊዜም ፈጠን ብላ ወንበር ተጠቅማ በሩን ክፍት አድርጋ ትይዘዋለች። ከዚያም ወደ ታች ተከትላ ወረደች። ወደ ውስጥ ከገባች በኋላም ኬትን ዳግም ትጠራዋለች። ይሁን እንጂ በዚህ ሰዓት ምንም መልስ እየሰጣት አልነበረም። በዚህ ጊዜም ቴስ ወደ ጨለማው አዳራሽ ገብታ ወደ ሚስጥራዊ ክፍል ስታመራ በሚያስገርም ሁኔታ ኬትን ልታገኘው አልቻለችም ነበር። በዚህም ተደናግጣ ይበልጥ ወደ ጨለማው አዳራሽ ስትራመድ ድጋሚ ወደ ታች የሚወርድ ደረጃዎች ያሉት ሌላ በር እንዳለ ታገኛለች። በሩንም ከከፈተችው በኋላ ኬት ብላ ስትጣራ እርሱም ለእርዳታ መጮህ ይጀምራል። ቴስም ምንም አማራጭ ስላልነበራት የጮቱም ድምፅ ተከትላ ጨለማውን ስታቋርጥ በርካታ ዝገት የያዙ የእንስሳ ጎጆዎችን ታገኛለች። ይበልጥ ወደ ጥልቁ ስትገባ በመጨረሻ ኬትን ታገኘዋለች። እሱም በከባድ ድንጋጤ ላይ ሆኖ አንድ ሰው እንደነከሰው ይነግራታል። ይበልጥ የፈራችው ኬትም በየጠጋ ጠጉ የስቃይ ጩኸት ድምፅ እንደሚሰማና ትክክለኛው መውጫ የቱ እንደሆነ ጠፍቶባቸው ሲከራከሩ አንድ አስፈሪ እርቃኑን የሆነ ሰው ልጅ የሚመስል ፍጡር ክርክራቸውን ያቋርጠዋል። ከዚያም ፍጡሩ የኬትን ራስ ቅል ከግድግዳው ጋር በመምታት እስኪሞት ድረስ ይደበድበዋል። ይህን ካደረገ በኋላም በመሃል ቴስ ላይ ይጮህባታል። በሌላ በኩል ደግሞ ኤጄ ጄልብራይድ የተሰኘ አንድ ስኬታማ የሆሊውድ ተዋናይ በድንገት ከስራ ባልደረባው ስልክ ተደውሎለት በቅርብ ጊዜ ከነበረው የፊልም ቀረጻ እንደተባረረ ይነግሩታል። ምክንያቱም ከሌላ ተዋናይ ጋር በፈጸመው የጾታ ብልግና ወንጀል ተጠርጥሮ ነበር። ስራው አደጋ ላይ ስለወደቀም ለቀጣይ ክሱን ለጠበቃ ለመክፈል እንዲችል ኤጄ ንብረቱን ለመሸጥ ወደ ዲትሮይት ወደ ተባለች ከተማ በፍጥነት ይሄዳል። በኋላም ኤጄ በዲትሮይት ከተማ ወደሚገኘው የራሱ ቤት ያመራል። እናም በአጋጣሚ ንብረቱ ያው ብራይትሞር ሰፈር ውስጥ ያለው ቤት ነበር። እዚያ ሲደርስም የቴስ መኪናውንም ከቤቱ ፊት ለፊት እንዳለና የእሱ እቃዎች ከኪት እቃዎች ጋር በቤቱ ዙሪያ ተበታትነው እንዳሉ ይመለከታል። ይህም ኤጄን ያናዳል። እናም ወዲያውኑ አንድ ሰው ቤቱን በግድ እየኖረበት እንደሆነ ያስባል። ምንም እንኳን ለቤቱ አስተዳዳሪ ደውሎ ስለ ሁኔታው ቢጠይቀውም አስተዳዳሪው ግን ባለፉት 2 ሳምንታት ውስጥ ምንም አዲስ ተከራይ እንዳልገባ ያሳውቋል። ኤጄም ይህን ለጊዜው ችላ በማለት በከተማ ውስጥ ካለ ጓደኛው ጋር ለመገናኘት ይወጣል። እናም በዚህ ጊዜ ኤጄ የተባረረበት ምክንያት የስራ ባልደረባውን በመድፈሩ እንደሆነ እንረዳለን። ነገር ግን እሱ ያን ድርጊት እንደ መድፈር ለመቀበል ፈቃደኛ አይደለም። በማግስቱም ኤጄ ስለ ማንነታቸው ለማወቅ ስለፈለገ የኪትንና የቴስን እቃዎች መፈተሽ ይጀምራል። ከዚያም የቴስን ላፕቶፕ አግኝቶ የተጠቃሚዋን ስሟን ይመለከተዋል። በተጨማሪም የመኪናዋን ቁልፎች በትንሹ የመመገቢያ ጠረጴዛ ላይ ያገኛል። አሁን ላይም ነገሮች ይበልጥ ግራ እየገቡ ስለመጡ ምድር ቤቱን ለመፈተሽ ይወስናል። ልብሱን ለብሶም ትንሽ ቢላዋና የእጅ ባትሪ ታጥቆ ወደዚያ ያመራል። ልክ ወደ ምድር ቤቱ ሲገባም በድንገት ከግድግዳው በኩል ትልቅ ድምፅ ሲያስተጋባ ይሰማል። እንዲሁም ቀደም ሲል እነ ኬት የጎተቱትን ከግድግዳ ውስጥ የወጣውን ገመድ ያገኛል። እናም የተደበቀውን በር ይከፍታል። በሚያስገርም መልኩም ኤጄ ይህንን ቤት ከገዚያ ወዲህ እነኚህን ክፍሎች አይቷቸው አያውቅም ነበር። ነገር ግን ይበልጥ በሚያስገርም መልኩ በደም የቆሸሸ አልጋና ካሜራ ያለውን ክፍል አስደንጋጭ ሆኖ አላገኘውም። ይልቁንም ይህንን እንደ ንብረቱ የሚሸጥበትን ዋጋ ለመጨመር እንደ እድል ያየዋል። ምክንያቱም ብዙ ቦታ ማለት ብዙ ገንዘብ ማለት ነው። ሜትሩንም አንስቶ የጨለመውን አዳራሽና አጠራጣሪውን ክፍል መጠን መለካት ይጀምራል። በተጨማሪም ሌላ ወደ ታች የሚወርድ የተደበቀ በር ሲያገኝ የበለጠ ይደሰታል። እናም ወደዚያ ወርዶ መለካቱን ቀጠለ። ምንም እንኳን እነዛ የዛጉ የእንስሳት ጎጆዎችን እንኳን ቢያይም አልፈራም ነበር። ይልቁንም መለካቱን ቀጥሎ ወደፊት ሲሄድ ከዋሻው በታች ብርሃን ሲያበራ ይመለከታል። ወደ ብርሃኑ ሲያመራም በጣም ያረጀ ቲቪ አንድ ቪዲዮ ሲጫወት ይመለከታል። በዚህ ጊዜም በድንገት የመለኪያው ሜትር አንድ ነገር ሲጎትተው ተሰምቶት በቶሎ ለቀቀው። አንድ የሚያስፈራ ድምፅም ሲሰማ ወደ ዋሻው ጥልቀት በፍርሃት ይሮጣል።
በዚህ ጊዜም ፍጡሩ ከፊቱ ብቅ አለ። በፍርሃት የተዋጠው ኤጄም መሮጡን ሲቀጥል ሳይታሰብ አንዱ ጉድጓድ ውስጥ ተደናቅፎ ይወድቃል። እዚያም ቴስን ይገናኛታል። በዚህ ቅጽበትም ታሪኩ ወደ 1980ዎቹ ይወስድንና የቤቱ ዋና ባለቤት የሆነው ፍራንክ የተባለው ሰው በጠዋት ከቤቱ ወጥቶ ወደ መኪናው ሲገባ ያስመለክተናል። በጊዜውም አካባቢው እንዳሁኑ ሳይሆን በብዙ ነዋሪዎች የተሞላ ነበር። ወደ አንድ ሱፐር ማርኬትም ካመራ በኋላ ለሰራተኞቹ አዲስ የተወለደ ሕፃን ልጅ ስላለው የሕፃን እቃዎችን እንደሚፈልግ ይነግራቸዋል። ነገር ግን እቃዎቹን ገዝቶ ወደ መኪናው ሲመለስ ፍራንክ አንድ ችግር እንዳለበት እንመለከታለን። ምክንያቱም የአንዲት ሴትን መኪና ተከትሎ ወደ ቤቷ ስትገባ እየተመለከታት ነበር። በመቀጠልም የከተማው የኤሌክትሪክ ባለሙያ መስሎ በመቅረብ ሊከሰቱ የሚችሉ የኤሌክትሪክ መቆራረጦችን ለመፈተሽ እንደመጣ ለልጅቱ ይነግራታል። ይሁን እንጂ ወደ ቤቷ ገብቶ ጥቂት ከቆየ በኋላ የመታጠቢያ ቤቱን መስኮት ከፍቶ ስራውን እንደጨረሰ በማስመሰል ወደ ቤቱ ይመለሳል። በኋላም ወደ ቤቱ ሊገባ ሲል አንድ ጎረቤቱ ወደሱ ይመጣና ከተማዋ ከፍተኛ የሆነ የኢኮኖሚ ውድቀት ውስጥ እየገባች ስለሆነ ብዙ ሰዎች ንብረታቸውን እየሸጡ እንደሆነ ይነግረዋል። ነገር ግን ፍራንክ የትም እንደማይሄድ በልበ ሙሉነት መለሰለት። ወደ ቤቱም ተመልሶ የምድር ቤቱን በር ሲከፍት የአንዲት ሴት የስቃይ ጩኸት ይሰማል። ወደ አሁኑ ጊዜ ስንመለስ ደግሞ ቴስ ለኤጄ ፍጡሩን ላለማስቆጣት ሲባል እንዲረጋጋ ታስጠነቅቀዋለች። ልክ እንደተባለውም ፍጡሩ ይመጣና በብረት አጥር በኩል እጁን ዘርግቶ የህፃን ልጅ ጠርሙስ እንዲጠጡ ይሰጣቸዋል። ቴስም ወዲያውኑ ወተቱን ትጠጣና ኤጄም እንዲሁ እንዲያደርግ ትነግረዋለች። ምክንያቱም ፍጡሩ እነሱን እንደ ልጃቸው እንዲሆኑ ብቻ ነው የሚፈልገው። ይሁን እንጂ ኤጄ በዚህ ሊስማማ አልቻለም። የሆነ ችግር እንዳለ የተሰማው ፍጡሩም ወደ ጉድጓዱ ዘሎ በመግባት ቴስን በፍቅር ካቀፋት በኋላ ወደ ኤጄ በመሄድ በሚያስፈራ ድምጽ በህፃን ንግግር ያናግረዋል። ከዚያም በእግሩ ጎትቶ ይወስደዋል። በዚህ ምክንያትም ቴስ ብቻዋን በጉድጓድ ውስጥ ትቀራለች። ፍጡሩም ኤጄን ቴሌቪዥኑ ወዳለበት ክፍል ከወሰደው በኋላ ጡጦን እንዲጠባ ማስገደድ ይጀምራል። ይህ በእንዲህ እንዳለ ቴስ ይህን አጋጣሚ ተጠቅማ ከጉድጓዱ ወጥታ ለማምለጥ ትሞክራለች። በሚያሳዝን ሁኔታ ግን የመለኪያ ሜትሩን ስትረግጥ ድምፅ ታሰማለች። ይህም ፍጡሩን እሷን እንዲያሳዳት ያደርጋል። ይባስ ብሎም የምድር ቤቱ በር ተቆልፎ ነበር። ይህም ቴስን በትንሽ መስኮት በኩል እንድትሳብ ያስገድዳታል። በዚህ ጊዜም አንድ ቤት አልባ ሰው ፍጡሩ እሷ ጋር ከመድረሱ በፊት ቴስን ጉትቶ ይረዳታል። እናም በአካባቢ ያሉ ቤት አልባ ሰዎች ሁሉ ስለ ቤቱና ውስጡ ስላለው ፍጡር ያውቁ ነበር። እናም ከዚህ በፊት በነበረው ትዕይንት ውስጥ ወደ ቤቱ እንዳትገባ ሲነግራት የነበረው እብድ መሳይ ሰው እሱ ነበር። እንደ ቤት አልባ ገለጻ ከሆነም ፍጡሩ ማታ ማታ ከዚህ እንደሚወጣና ቴስን እንደሚፈልጋት በመናገር አሁን በቶሎ ከዚህ መሸሽ እንዳለባት ያስጠነቅቃታል። በተጨማሪም ፍጡሩ በዚያ ምድር ቤት ውስጥ ብቻውን አይደለም የሚኖረው። በዚህ መሃል ግን ኤጄ አሁንም ዋሾችን እያሰሰ በኤሌክትሪክ መስመር የተያዘ ደወል አግኝቶ እሱን ተከትሎ ሲሄድ አንድ በጣም ያረጀ ሰው ያለበትን ክፍል ያገኛል። ያ ሰውም በሚያስገርም መልኩ ፍራንክ ነው። በሌላ በኩል ደግሞ ቴስ በአቅራቢያው ወደሚገኝ አንድ የነዳጅ ማደያ ደርሳ የባለቤቱን ስልክ ተጠቅማ ወደ 911 ትደውላለች። ይሁን እንጂ ፖሊስ ወደ ቦታው መጥቶ ቴስ የምትነግራቸውን ነገሮች ሲሰሙ እየቀለደችና አደንዛዥ እጽ ሱሰኛ እንደሆነች ያስባሉ። ምንም እንኳን እንደምንም ብላ አሳምናቸው ኤጄን ለማዳን ወደ ቤቱ ብትወስዳቸውም ነገር ግን እዚያ ሲደርሱ መኮንኖቹ የቴስን ወሬዎች ይጠራጠራሉ። እናም ቴስ ግራ የተጋባች ቤት አልባ ሰው እንደሆነች በማሰብ መኪናቸውን ይዘው ከአካባቢው ይሄዳሉ። ይህ ሁሉ እየሆነ ሳለ ግን ፍራንክ ኤጄን ከአልጋው አጠገብ ያለውን መሳቢያ እንዲያመጣለት በምልክት ይነግረዋል። ኤጄም የተባለውን ሲያደርግ እንደ ድንገት በተለያዩ ሴቶች ስም የተሰየሙ ተከታታይ የቴፕ ቅጂዎችን ያገኛል። ስለዚህም አንዱን ለመጫወት ይወስናል። በሚያስገርም መልኩም ቅጂው ሴቶች ሲደፈሩ የሚያሳይ ነበር። ይህን የተመለከተው ኤጄም ተናዶ ፍራንክ ላይ በኃይል መጮህ ይጀምራል። በዚህ ጊዜም በጸጸት የተዋጠው ፍራንክ ከመሳቢያው ሽጉጥ አውጥቶ ራሱን ተኩሶ ይገላል። በዚህ መሃል ግን ቴስ የቤቱን መስኮት ሰብራ ወደ ውስጥ ገብታ የመኪናዋን ቁልፎች ትወስዳለች። ነገር ግን ወደ መኪናው ገብታ ሞተሩን ስታስነሳ አስፈሪው ፍጡር ከቤቱ ወጥቶ ወደ እሷ መሮጥ ሲጀምር ቴስን በተቃራኒ ወደ እሱ በመንዳት ግድግዳው ላይ አጋጭታ ትጥለዋለች። ከዚህ በኋላም ኤጄን ለመውሰድ ወደ ታች ትሄዳለች። በተመሳሳይ ጊዜ ደግሞ ኤጄም የፍራንክን ሽጉጥ ወስዶ ከዋሻው እየሮጠ ለማውጣት ይሞክራል። በሚያሳዝን ሁኔታ ግን ኤጄ በስህተት ቴስን አግኝቷት በድንጋጤ ወገቧ ላይ ይተኩሳል። እሷ መሆኗን ካወቀ በኋላም እንድትነሳ ረቷት ሁለቱም ተያይዘው ከቤቱ ይወጣሉ። ነገር ግን በሚያስገርም መልኩ ቀደም ሲል ቴስ የገጨችው ፍጡር ቦታው ላይ አልነበረም። እናም አሁን ላይ የቴስ መኪና ስለተጎዳና የኤጄ መኪና ቁልፎች ደግሞ በዋሻዎች ውስጥ ስለቀሩ ቴስ የቤት አልባውን ሰው መጠለያ እንዲፈልጉ ትመራዋለች። እንደ እድል ሆኖም ከሰውየው ጋር ከተገናኙ በኋላ ሰውየው ስለዚህ ነገር መነሻ ይነግራቸዋል። የቤቱ የመጀመሪያ ባለቤት ማለትም ፍራንክ ዓይን ያወጣ ደፋሪ እንደነበርና ሴቶችን አግቶ ህጻናትን እስኪወልዱ ድረስ ይደፍር እንደነበርም ያብራራላቸዋል። ከዚያም ህጻናቱን እርስ በርስ እንዲባዙ ያደርጋቸው ነበር። እናም ከትውልድ ወደ ትውልድ ከተደረገ የዝምድና ግንኙነት በኋላ ይህ
ራሱን እንደ እናት የሚያው ቴስን የሚያሳደው ፍጡር የመጨረሻ ውጤት መሆኑን ይገልጻል። እሱም ከ40 ዓመታት በላይ በቤቱ ውስጥ ኖሯል። ቤት አልባው ሰውን ፍጡሩ ከቤቱ እዚህ ድረስ ስለማይመጣ ደህና እንደሆኑ ያሳምናቸዋል። ይሁን እንጂ እሱ እንዳለው አልሆነም ነበር። ምክንያቱም ፍጡሩ በድንገት ብቅ ብሎ የቤት አልባውን ሰው እጅና እግር ከያዘ በኋላ ለሁለት ይከፍለዋል። ይህን ተመልክቶ የፈሩት ኤጄና ቴስም በአቅራቢያው ወደሚገኝ የውሃ ማማ ላይ መሮጥ ይጀምራሉ። ነገር ግን ቴስ ስለቆሰለች ማማውን ለመውጣት ተቸግራ ነበር። እንደምንም ብለው ወደ ላይ ከደረሱ በኋላ ኤጄ ሽጉጥ እንዳለው ያስታውሳል። ነገር ግን እሱን ለማውጣት ሲርበተበት ሳያስበው ይጥለዋል። አሁን ላይም የሚሄድበት ቦታ ስላልነበረው ባልተጠበቀ መልኩ ቴስን ከማማው ላይ በመወርወር ነፍሱን ለማዳን ይሞክራል። ምክንያቱም ፍጡሩ እንደ ልጁ የሚያያትን ቴስን ለማዳን እንደሚሞክር ያውቃል። እናም ፍጡሩ እንደተጠበቀው ያንኑ ያደርጋል። ፍጡሩም ሞቷል ብሎ በማሰብ ኤጄ ቴስን ለመፈተሽ ወደ ታች ይወርዳል። እንደ እድል ሆኖም ፍጡሩ ከውድቀቱ ቴስን ጠብቋት ነበር። ቴስ በህይወት መትረፏን ካወቀ በኋላ ምን እንደተፈጠረ እንደማያውቅና ቴስ መንሸራተት እንደጀመረች ብቻ እንደሚያስታውስ ይነግራታል። በዚህ መሃል ግን ፍጡሩ ዳግም ተነስቶ በእጆቹ አውራ ጣት የኤጄን አይኖች ካወጣ በኋላ ጭንቅላቱን ለሁለት ከፍሎ ይገለዋል። ከዚህ በመቀጠልም ወደ ቴስ ጋር በመሄድ በጥንቃቄ ሊያነሳት ይሞክራል። ነገር ግን ቴስ በጣም ተጎድታ ነበር። በዚህ ጊዜም ፍጡሩ በቀጥታ ከቴስ ጋር ለመነጋገር ይሞክራል። እናም እንደገና ወደ ዋሾቹ ሊወስዳት ይሞክራል። ቴስ ግን የኤጄን ሽጉጥ በቀጥታ ከመሬቱ ላይ አንስታ ፍጡሩ ላይ ታነጣጥራለች። ትንሽ የጸጸት ስሜት ፊቷ ላይ እያሳየችም ቢሆን ቃታውን ስባ ፍጡሩን እስከ ወዲያኛው ተሸኘዋለች። ከዚህ በኋላም እንደምንም ብላ ከወደቀችበት በመነሳት የሕክምና እርዳታ ለማግኘት ከቦታው ስትሄድ እያስመለክትን ታሪካችን ይጠናቀቃል።